እንኳን ደጅ እነሱን ይዤ ልወጣ ቀርቶ የነበርኩበት ሁኔታ ጥሩ አልነበረም። በጣም አርጌ ነው ሙደው በጣም ከናንተ ጋር እንደዚህ አይነት ግንኙነት ያለን በሽመሌ ምክንያት የእግዚአብሔርን ቤት የሰራ ሰው ስለሆንክ የእግዚአብሔር ቤት እንዲሰራ ያረክ ሰው ስለሆንክ ዶንኪ ቲዩብ መድረክ ላይ ደግሞ ሲወጡ ሌላ ማላቀውን ማንነታቸውን ያገኙት በዛ መድረክ ላይ እኔ ሽመሌ በጣም እንደዚህ አይነት ችግር ውስጥ ሆኖ ማለት ስላልፈለኩኝ አለቀ። በጣም ፍቅር አለ ለሱ። ስለዚህ ተከትለነው ገጠር ተባለ። እኔ ማላቃቸውን የልጆቹን ታለንት አስተዋውቆኛል። እሺ በጣም አሳዘነኝ። ልቤን የነካኝ ነገር ደግሞ ይሄንን እነዚህ ቤተክርስቲያኖችን የሚሰራ ሰው እንደዚህ ሆኖ ማየት፣ ሰዎችን የሚረዳ ሰው እንደዚህ ሆኖ ማየት ከባድ። ምን ሆነ ይችላልታለው ሶሊ ዝም ብሎ ይሰማኛል ትለኛለች። ዝም ብሎ ይሰማኛል። ዝም ብሎ ይሰማኛል። እኛ ቤት ዶንኪ ቲዩብ ያመጣው ለውጥ ይሄ ነው የሚባል አይደለም። ምንም ነገር ቢኖርኝ እሱ የሚያስፈልገው ከሆነ ልሰጣው ነበር። እኔ ሐሳቤ ግን ሳስበው ምንም ነገር የለኝም በራሴ በጣም ደስ በሚል ሁኔታ በፍቅር ለልጅ በሚያስፈልግ ሁኔታ ነው ተቀበለን። የዛሬ ማንነታችን እውነት ለመናገር ከእግዚአብሔር ቀጥሎ በእሸቱ መለሰ ወይም በዶንኪ ቲዩብ አማካኝነት ነው። እሱ የሚፈልገው ነገር ከሆነ ምንም ነገር ቢሆን ሰጣው ነበር። ዶንኪ ቲዩብ ላይ የመቅረብ እድል ባይኖራቸው ኖሮ እነዚህ ልጆች እኔም በዚህ ሁኔታ ላላገኝ ይችላልው። እነሱም ይሄ አሁን ያላቸውን ማንነት ላናየው እንችላለን ማለት ነው። ቤት ውስጥ ተቀብሮ ይቀር ነበር። ሽመሌ በጣም ነበር አሳዝነኝ የነበረው። ሁላ አንተን ሁሌም ያያል፣ ሁሌም ካንተ ላይ አይኑን አይነቅልምና እግዚአብሔር ካንተ ጋር ይሁንልሃለሁ። አሁን ደግሞ አንተ ወደ ነበርክበት ተመለሰ ለመገናኘት እግዚአብሔር ያውቃል። እሱ እንዲሁ ዝም ብሎ አይታወህም። በጣም ነው የሚወድ። ሰላም እንዴት ናችሁ? የሄርሶላን ቲዩብ ተከታታዮች ዛሬ በአዝናኝና በአስተማሪ ቪዲዮዎቻችን ተመልሰንላችኋል። ይህንን ቪዲዮ ከተመለከታችሁ በኋላ የወደዳችሁ ሰዎች ይጠቅማል ብላችሁ የምታስቡ ከሆነ ለወዳጅ ለዘመዶቻችሁ ሼር ማድረግ ትችላላችሁ። ከወደዳችሁት ላይክ የምትሉን በተን መጫን ትችላላችሁ። እንዲሁም ደግሞ ሌሎች እንደዚህ አይነት ቪዲዮዎች እንዲደርሷችሁ የደውል ምልክቱን ማብራት እንዳትረሱ። ከወደዳችሁ ሰብስክራይብ ማድረግ አትርሱ። ለዚህ ቪዲዮ አስተያየት ካላችሁ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ወደ ቪዲዮ እንድትገቡ በአክብሮት እንጋብዛለን። ወደ ቪዲዮ ህይወት እኛ ቤት እንግዲህ ከእሸቱ በፊት እና ከእሸቱ በኋላ የነበረንን ባጭሩ ለማስቀመጥ ያህል ህይወትን የምናይበትን አንግል ኮምፕሊትሊ እንድንቀይረው ነው ያደረገው የእሸቱ ወደኛ መምጣት። እሸቱ ለኢንተርቪው ሄራንን ሲወስዳቸው በሰዎች ሪኮመንዴሽን ነው። ሰዎች ዶንኪ ቲዩብ ላይ ቢቀርቡ ምናምን በሚል እንትን ነውና ቤት ውስጥ በቅርብ የሚያውቁ ቤተሰቦች ዘመድ ሲመጣ ይለናል። ድንገት ደግሞ ከቤት ወጣ ደግሞ ካሉ የሚያገኟቸው ሰዎች የልጆቹን ሁኔታ ሲያዩ ሁል ጊዜ እዛ መድረክ ላይ እንዲቀርቡ፣ ምክንያቱም ዶንኪ ቲዩብ ያኔ የተጀመረበት ወቅት ነበር አስታውሳለሁ። እና በጣም የሚገራርሙ ልጆች የሚቀርቡበት መድረክ ነበር እና ብዙ ሰው ነበረ እዛ ላይ እንዲቀርቡ የሚጠይቀን የነበረው። እኔ ግን ከዛ በፊት በጣም ከባድ ዲፕሬሽን ውስጥ ነበርኩኝ። ከባድ ጊዜ ነበረ። አባታቸው ከሞተ ከተወሰነ አይ ቲንክ ከአንድ አመት በኋላ አንድ አመቱ ነው ገናና እንኳን ደጅ እነሱን ይዤ ልወጣ ቀርቶ የነበርኩበት ሁኔታ ጥሩ አልነበረም። በጣም የሚገርመኝ ነገር አሁን ሳስበው እነ ሄራን በጣም ቤት ውስጥ አክቲቭ ናቸው። በጣም ጥሩ ነገር ነው ያላቸው። አውቃቸዋለሁ ብዬ አስብ ነበረ። ዶንኪ ቲዩብ መድረክ ላይ ደግሞ ሲወጡ ሌላ ማላቀውን ማንነታቸውን ያገኙት በዛ መድረክ ላይ ሌላ እንዴ እኔ ልጆች ናቸው እንዴ እነዚህ ልጆች እስክል ድረስ የነበረው ነገር ማለት ከዛ በፊት መድረክ እድል አልነበረንም እና እዛ ላይ ሳያቸው በጣም የተለዩ ሌላ ፍጡር ነው የሆኑብኝና ህይወትን የምናይበትን አንግል ኮምፕሊት እንድንቀይር ረድቶናል። ከዛ በኋላ የመጡት ኦፖርቹኒቲዎች በጣም ጥሩ ኦፖርቹኒቲዎች ነበሩ። በጣም ጥሩ ደጋግ ሰዎች እኛን እንዲያዩን ሰፖርት እንዲያደርጉን እድል ከፍቷል። የልጆቹን ታለንት እኔ ማላቃቸውን የልጆቹን ታለንት
አስተዋውቆኛል። እሺ ከዛ በኋላ ደግሞ ልጆቼን በተለየ መንገድ ማየት ጀመርኩኝ ማለት ነው። ያንን ታለንታቸው የበለጠ እንዲወጣ አቅማቸውን የበለጠ እንዳይ እድል ስለሰጠኝ አቅማቸውን እየተከተልኩኝ እኔም የበለጠ እያሳደጉት እንዲሄዱ ልጆቹ ራሳቸውን እንዲያግዙ እኔም ሰብሰብ ብዬ እንዳስበው አድርጎኛልና እኛ ቤት ዶንኪ ቲዩብ ያመጣው ለውጥ ይሄ ነው የሚባል አይደለም። በጣም ከፍተኛ ለውጥ ነውና የዛሬ ማንነታችን እውነት ለመናገር ከእግዚአብሔር ቀጥሎ በእሸቱ መለሰ ወይም በዶንኪ ቲዩብ አማካኝነት ነው እንግዲህ እዚህ የደረስነው ማለት ነው። ምናልባት ዶንኪ ቲዩብ ላይ የመቅረብ እድል ባይኖራቸው ኖሮ እነዚህ ልጆች እኔም በዚህ ሁኔታ ላላገኝ ይችላልው እነሱም ይሄ አሁን ያላቸውን ማንነት ላናየው እንችላለን ማለት ነው። ቤት ውስጥ ተቀብሮ ይቀር ነበር። እኛ ስቱዲዮ ስንሄድ መጀመሪያ ሳናውቀው ሁላ በስልክ እንዳወራን ነው ደስ ያለን። በቃ ልንሄድ ነው ምናምን ብለን ቶሎ መተን በቃ ሰርፕራይዝ እናድርገው ምናምን ብለን እንደውም አስታውሳለሁ ከባሊ ጀርባ ነው ምናምን የተደበቀው ሁላ ከሰው ቀኝና ግሩን ደብቆን ሰርፕራይዝ ስለነውተና ነው መረኩላ ትናልነው ማለት ነው። እና በጣም ነበር ደስ የሚለውና ራሴን ራሱ ካሜራ ላይ እንደሆንኩኝ አላቅም ማለት ከዚህ በፊትም ቀረጻም ስላልነበረኝ አላቅም ነበር። እኔ በጣም ነበር ደስ ያለኝ። ሁለታችንም ደስ ብሎ መድረኩን ቅውጥ ያደረግነው ቅውጥ ያንን ራሱ የገባኝ አሁን ላይ ያንን ቪዲዮ ስመለከተው በጣም ነው የሚገርመኝ። በጣም ይገርማል። በጣም ነው የሚገርመው። እኔ በደንብ ነው ትዝ የሚለኝ ልጅ ያለሁኝ ያው 4 አመቴ ነበር የዛን ጊዜ። ብዙም ከሰው ጋር አታችመንት አልነበረንም ማለት ብዙም ሚዲያ ላይ ምናምን አንወጣም። ላይክ አሁን ገና መጀመሪያችን ነው ካሜራ ከፍታችን ሲደቀን እና ቲክቶክ ምናምን የጀመርነው ሁላ እዛ ሚዲያ ላይ ወተን በደንብ በቃ ሰው ወዶን ምናምን ከሆነ በኋላ ነው የጀመርነው እና እኔ በጣም በቃ ትዝ ይለኛል። አሁን ለምሳሌ በቃ እኔ በ4 አመቴ ብቻ አይደለም በ5 አመታችንም ቀርበን ነበርና የሁለተኛው በቃ እኔ የነበረው ጊዜ ላይ እኔ በጣም ዳዊት ጽጌን ራሱ አገናኝቶኛል ምናምን በጣም ከምወደው ዘፋኝ ጋር ነው ያገናኘኝ እና እኔ ኦልሞስት ከዛ አጋጣሚ ጋር ነጻጽረው በጣም ደንግጬ ነበር እና እዚህ ጋር እንዲህ ብዬ ምን ሆንሽላታለሁ ሶሊ ዝም ብሎ ይሰማኛል ትለኛለች። ዝም ብሎ ይሰማኛል በቃ እኔ ያንን እየደጋገምኩኝ ከሳ ጋር ሆንኩኝ ማለት ነው እና በጣም ነው የደነገጥኩኝ። ልክ ሲዘፍንልኝ ምናምን አካባቢ ላይ አልማዝ ብልሽ ይገልጽሻል ወይ ውድንቁ ብልሽ ይገልጽሻል ወይ በቃ ውስጥ በጣም ነበር የደነገጥኩኝ። ግን እሴመሌ በጣም ጥሩ ሰው ነበረ እና ከሰው ጋር ያነበረና አታችመንት በጣም ነበር የጨመረልን። ይሄንን ነው የምለው። እኔ አሁን በዶንኪ ቲዩብ ሸክም ይቀልልኛል ብዬ ብል በጣም ያንስብኛል፣ አሳንሰዋለሁ። ስለዚህ እኔ ሸክሜን አራግፌበታለሁ ብዬ ነው የምለው። ከዛ በኋላ ምንድነው መንገዱን የከፈተው ዶንኪ ቲዩብ። ከዛ ብዙዎች ሼር አደረጉት ማለት ነው። በርደናችንን በጣም ብዙዎች ሼር አደረጉት። ስለዚህ እኔ የኛን ሸክም አራገፍንበት ብዬ ነው ማስበው ዶንኪ ቲዩብን እና በዚህ አጋጣሚ ዶንኪ ቲዩብ እንዲሄዱ በጣም ኢንሲስት ሲያደርጉን የነበሩ ወገኖቻችንን አሁን ላይ በጣም አመሰግናቸዋለሁ። ምክንያቱም እሺ ለማለት ረጅም ጊዜ ነበር የፈጀብን። በጣም ጥያቄው ሲደጋገምና ከተለያየ አንግል ሲሆን ለምን የልጆቹንም ፍላጎት ልጆቹ ደግሞ በዛ አጋጣሚ ምንድነው ያደረጉት ዶንኪ ቲዩብ ላይ የሚቀርቡ ልጆችን ማየት ጀመሩ። እነሱን ፍላጎት አደረባቸው። ስለዚህ ልጆቹንም እንቢ ማለት ስለማልችል ወሰንኩኝ ማለት ነው እንዲቀርቡ እንጂ እዛ ላይ እንዲቀርቡ ለመወሰን በጣም ረጅም ጊዜ ወስዶብኛል። አሁን ላይ ግን እንዲቀርቡ በጣም ሲጎተጉቱን የነበሩትን አካላት በጠቅላላ በጣም ነው መሰግናቸው። እሴመሌ በጣም ደስ የሚል ሩሩ አጫዋች፣ ከትልቅ ሰው ጋር ሲሆን እንደ ትልቅ ሰው፣ ከልጅ ጋር ሲሆን እንደ ልጅ
የሚሆን ፍሌክሲብል ሰው በትልቅ ፍቅር ነበር የተቀበለን። እኔ ከምንም በላይ በጣም ደስ ያሰኘኝ እኛ ሰርፕራይዝ ነው ጥልጥል አደረገን። በቃ የዛን ጊዜ በጣም እንትን ነበርን ለሰው ለማውጣት ምናምን ፖሲብል ነበረን፣ ግን በጣም ደስ በሚል ሁኔታ በፍቅር ለልጅ በሚያስፈልግ ሁኔታ ነው የተቀበለን። ሶሊ እንዳለችው እንግዲህ በጣም ፍሌክሲብል ሰው ነው። ለትልቅ ሰው ጋር ሲሆን እንደዛ እንደ ትልቅ ሰው ይሆናል። ሲሪየስ መሆን ካለበት ላይክ ሲሪየስ ይሆናል። ከልጅ ጋር ሲሆን ደግሞ ልጅ ደግሞ ሲሪየስ ነገር አይፈልግም አይደለ? በዛ ምክንያት እሱ ደግሞ ሲሪየስ አይሆንም እና ልክ እንደ ልጅ አይነት ቢሄቪየር ኖሮት ነው ከኛ ጋር የሆነው እና በጣም ነበር ደስ ያለኝ ከሱ ጋር በመሆኔ። ሸሜሌን በጣም ነው የምወደው። በጣም ማለት ብዙ ነገር በጣም ደስ ስለሚል እሱ ራሱ እንደ ባህሪ በጣም ደስ የሚሉ ሰዎች ደስ ይለኛል። ማለት ሰው ስለማይድ እሱንም በጣም አድርጌ ነው የምወደው። በጣም ግንኙነታችን እንግዲህ እዛ ሚዲያ ላይ የቀረብነው ከ5 ወይም ከ6 በላይ ጊዜ ነው እና ግንኙነታችን በጣም የጠበቀ ነው። ከዛ እኛ አሁን እሱ ቤት ሄደን እንጠያየቃለን፣ እሱም ይመጣል፣ እንገናኛለን በደንብ በቃ ከሱ ጋር ደስ የሚል አታችመንት ነው ያለን። እኔ ዶንኪ ቲዩብ ስንሄድ በጣም አስታውሳለሁ። እንደነገርኩሽ በጣም ጥሩ ስሜት ውስጥ አልነበርኩም፣ ግን ልጆቹን ማድረስ ስላለብኝና የልጆቹን ፍላጎት እና የአንዳንድ ሰዎችን ጥያቄ እንየው በማለት ያህልና ልጆቹ መሄድ ስለፈለጉ ያንን ለማድረግ ነው የሄድኩት። እዛ ስንሄድ ግን በጣም ዶንኪ ቲዩብ በጣም የተቋቋመ ቤት ነበረ። ከቀረጻ በፊት ልጆቹን ትሪት የሚያደርጉበት መንገድ የተለየ ነበረ። ልጆቹን ሰርፕራይዝ አድርጓቸዋል። የመጀመሪያው ቀረጻ ላይ ትዝ ይለኛል 4 ዓመታቸውን እዛው እኛ ሳናስበው ኬክ ገዝቶ በጣም ደስ በሚል ሁኔታ ለልጅ ልደት ማለት ምንም ማለት እንደሆነ ይታወቃልና እኔም በማላቀው ሁኔታ ሰርፕራይዝ አድርጓቸዋል። ልደታቸውን አክብሯል። ዶንኪ ቲዩብ ቀረጻ ላይ በጣም ነው ኢንቨስት የሚደረገው፣ በጣም ማለት ነው። ስራው ላይ ነው ፎከስ የሚያደርገው። እኔ ዶንኪ ቲዩብ ሲሰራ ሁሉ ጊዜ ይገርመኛል ምን ሊያተርፍ ነው እስክል ድረስ ማለት ነው። ኢንቨስትመንቱ በደንብ ነው ኢንቨስት የሚያደርጉትና እኔ ይሄ በቅርብ የማየው ነገር ነው። ሁለተኛ የሚያመጣቸው ሰዎች ኢንተርቪው የሚያደርጋቸው ሊሆኑ ይችላሉና ለነሱ ሞራል በጣም ነው የሚጨነቀው። እኔ የነሄራንን ቀረጻ ከተቀረጹ በኋላ ይሄንን አልፈልግም ይሄንን እንፈልጋለሁ የሚለውን ኮሜንት ፈርዘር ሄጄ ሁላ ኮሜንት አደርጋለሁ። እኔ ከፈለኩት ውጪ የሚሆን ነገር ግን የለም። በሰዓቱ በጣም ማስተዋውሰው አባታቸው ካረፈ 1 ዓመትም ቢሆነው እኔ ስቲል በቃ ልክ ምንም ገና ያልተረጋጋውበት ጊዜ ነበረ። ገና አዲስ እንደ ትኩስ ሀዘን ነው የነበረኝ በዛ ሰዓት የነበረው ስሜትና እኔን ሊያናግረኝ ፈለገ መድረክ ላይ። እኔ በፍጹም ዝግጁ አልነበርኩም፣ ግን በጣም ፑሽ አድርጎ ኢንተርቪው ሊያደርገኝም አላሰበም። እኔ ስለ አባታቸው ከጠየቀኝ ግን አልፈልግም አልኩት። እንዳትጠይቀኝ ያልኩት። እሺ አልጠየቀኝም። በራሴ ግን የሆነ ነገር ያልኩት ነገር ነበረ እና በቃ የኢንተርቪው የሚያደርገውን አብሮ የሚሰራውን ሰው ስሜት በጣም ነው የሚጠብቀው፣ በጣም ማለት ነውና የሚገርም ሰው ነው። እሺ በጣም የሚገርም ሰው ነው። እኔ ለእሸቱ ምስክርነት መቆም ካለበት ከኛ በላይ የሚያውቀው ሰው አለ ብዬ አላስብም። እና እሸቱ የሚሰራው ለሰው ነው ብዬ ነው የማስበው። እሱ ቤት ሄዶ ኢንተርቪው የሰጠ የሚፈልገው ምንድነው የሚለው መጀመሪያ አጥንቶ ነው የሚገባው። ያ ሰው ምንድነው የሚያስፈልገው? ሰፖርት ፈልጓል ወይ? ፋይናንሻል ነው ወይ ችግሩ? ራሱን ፕሮሞት ማድረግ ነው ወይ የሚፈልገው የሚለውን መጀመሪያ ተዘጋጅቶበት ስለሚመጣ ያንን ነው አቺቭ አድርጎ የሚወርደው ከዛ መድረክ ላይ ማለት ነው። ሰው ሄዶ አፍሶ የሚመጣበት ቤት ነው፣ የሚፈልገውን አግኝቶ የሚመጣበት ነው እንጂ የንግድ ቤት አይደለም።
እና ዶንኪ ቲዩብ ራሱን ለማቋቋም ወይም ራሱን ለማሳደግ የተቋቋመ ሳይሆን ማህበረሰብን ሊጠቅም የተቋቋመ ድርጅት ነው ብዬ ነኝ የማምነው ማለት ነው። እና ሁላችንም እዛ ሄዶ ራሱን ፕሮሞት ያላረገ የለም። እዛ ቤት ሄዶ ያለውን ጎዶልነውን ነገር ሳይሞላ የመጣ ሰው አለ ብዬ አላምንም። እዛ ላይ ግን ዋነኞቹ ምሳሌ ሆነን መቅረብ የምንችል ደግሞ እንደ ቤተሰብ የኛ ቤተሰብ ነው ብዬ ነው የማምነው። ያው እንደ ኮሜዲያንነቱ ኮሜዲ ነገር ሲያደርግ ነው በጣም ነው የሚገርመኝና ከሱ በላይ ደግሞ በጣም የሚገርመኝ ቤተክርስቲያኖችን ሲያንጽ ምናምን ደስ ይላል፣ ይገርመኛል በጣም ቪዲዮንም ስለምከታተለው። እኔ ከሼመሌ የወሰድኩት ትምህርት ልክ እንደ ማለት ሰውን መርዳት እንዳለብኝ ብዙ አብያተ ክርስቲያናትን እሱ ነው በደንብ አድርጎ ያነጻቸው። ደግሞ ሌሎችም ስራዎችን ሰርቷል። እኔ ከምንም በላይ በጣም የተማርኩት ነገር ለሰው በጣም ጥሩ ደግነትን ማሳየት እንዳለብኝ ነው። እንደዚህም ሆኖ ግን ማለት እኔ እንደዛ ለመሆን በጣም ነው የምፈልገው፣ ልክ ጥሩ ነገር እንደመስራት። አሁን በጣም በቃ ደስ የሚል ጽድቅን የሰራው እና በጣም ደስ ይለኛል። አሁን ተምሬያለሁ ብዬ የማስበው ይሄንን ነው። እሸቱ ይሳካለታል ሲሰራ ይሳካለት ይሆን ወይስ አይሳካለት ይሆን ብዬ ጠይቄያለሁ። ምክንያቱም እሱ ያልተሳካለት ማን ሊሳካለት ይችላል? ሌሎች ሰዎችን እኮ እየሞከሩ ነው አይደል? እየሰሩ ነው ያሉት። ስለዚህ እሸቱ ከተሳካለት ዶንኪ ቲዩብ ወደቀ ማለት ለሌሎች በጣም መጥፎ ምሳሌ ነው የሚሆነው። በዚህ ልክ እየተሰራ በዚህ ልክ እየተለፋ በፍጹም ችግር ይገጥማል ብዬ በፍጹም አስቤያለሁ። ግን እንደ ዩቲዩብ አለ ማያያዝ በጣም እንደ ትልቅ ድርጅት ነው። በጣም ኦርጋናይዝድ ነው። ሰዎቹን ልጆቹን እንዴት ማኔጅ እንደሚያደርግ በጣም ነው የሚገርመኝ። እሱ ቤት ሄደን እሸቱን ሰራተኞች ውስጥ እናያለን። ልክ ሰራተኞች እሱን ነው የሚመስሉት። እንደሱ ፖላይት ናቸው። እንደሱ ሰው አያያዝ ይችልበታል። እና አላቅም ክፍተቱ የት ጋር ነበር የሚለውን ነገር እኔ አሁን መገመት አልችልም። ምክንያቱም ሰዓት አጠቃቀሙ እኔ እንደውም ምሰራ የነበረው ዶንኪ ቲዩብ ይንገዳገዳል ሳይሆን ዶንኪ ቲዩብ ከፍ እያለ እሺ እንዳይደክመው። ምክንያቱም ለሊት ቀረጻለሁ፣ ስራ ካላለቀ አይቆምም። እኔ ክፍተቱ ከየት እንደመጣ አላውቀውም፣ አልገባኝም። እና በፍጹም በዚህ ሁኔታ እኔ አስቤ ነው ማለት እኔ ሼመሌ በጣም እንደዚህ አይነት ችግር ውስጥ ሆኖ ማየት ስላልፈለግኩኝ በጣም በቃ ሳልኩት። እንደዚህ አይነት ነገር ቢፈጠር ምን ሊፈጠር እንደምችል ሳስበው በጣም ነበር ያሳዘነኝና አለቀስኩ። እኔ በጣም ሲነገረኝ እንደዚህ ከሆነ እንዲህ ሲባል መጀመሪያ ላይ ልክ እንደተነገረኝ ግራ ገብቶኝ ነበረ። ግን በቃ በደንብ ያሉትን ማስማት ጀምር። ግን በጣም አሳዘነኝ። ልቤን የነካኝ ነገር ደግሞ ይሄንን እነዚህ ቤተክርስቲያኖችን የሚሰራ ሰው እንደዚህ ሆኖ ማየት፣ ሰዎችን የሚረዳ ሰው እንደዚህ ሆኖ ማየት ከባድ። ባክስቴጅ እና ከስቴጅ ላይ ምንም አይነት ልዩነት የለም። በቃ ልጁ እንዳልኩት ከሆነ ሶሊም እንዳለችው ከሆነ በጣም ፍሌክሲብል ነው፣ ግን የሚቀያየር ሰው አይደለም። ከልጅ ጋር ስትሆኝ አንድ ይሆናል። በቃ ከስቴጅም ሆነ ስቴጅ ላይም ሆነ ከስቴጅም በጀርባ ሆነ አንድ ነው። ለልጅ ሲሆን ለትልቅ ሰውም ሲሆን ስቴጅ ላይም ሆነ ከስቴጅም ጀርባ ሆነ አንድ ነው። ግን በቃ ለልጅ የሚያስፈልገውን ነገር ለልጅ፣ ለትልቅ ሰው የሚያስፈልገውን ነገር ለትልቅ ሰው፣ ለወጣት የሚያስፈልገውን ለአዳልት የሚያስፈልገውን ነገር ለአዳልት ነው የሚያደርገው እንጂ ከስቴጅ እና ከስቴጅ ጀርባና ከስቴጅ ላይ ምንም አይነት ልዩነት። አጋጣሚ አንድ ቪዲዮ አየሁ። ቪዲዮን ዘግየት ብዬ ነው ያየሁት። አንዳንድ ቪዲዮዎች ቼክ ሳደርግ በተደጋጋሚ ቪዲዮ ተደጋግሞ ሳይሆን እንዴ እውነት ነው እንዴ ነው። ምክንያቱም መጀመሪያ ሳይሆን እሺ የሆነ ነገር ፖስት ያደረጋት ነው መሰለኝ እንጂ ሲሪየስ ነው መሰለኝ። በኋላ እንደሱ መሆኑን ሳውቅ ግን ደነገጥኩኝ። ድምፅ ለመሆን ለሌሎች ተደራሽ ለመሆን
የምንችለው በእነሱ በኩል ይሄ መልዕክት ቢተላለፍ ነው እና ይህንን ሀሳብ ታሳቢ በማድረግ ነገርኳችሁ መልዕክት እንዳስተላልፍ። እሺ እንደዚህ ነገር ችግር ገጥሞታል። ድርጅቱ ዶንኪ ቲዩብ ትንሽ ችግር ገጥሞታል። ስለዚህ ከጎናችን ቢሆን የሚል ጥሪ ያስተላልፏል። እኛ ከጎኑ እንችላለን። የምንችለው ደግሞ ሰዎች ከጎኑ እንዲሆኑ መልዕክት በማስተላለፍ ነው እና አንድ ነገር ማለት አለብን ብዬ ነገርኳቸው። ትንሽ ቲፕ የሚሰጧቸው ብዙ ዲቪ ነገር አልጠይቋቸውም። በነገቱ እንደውም እነሱ የእነሱን ምላሽ በዚህ ልክ ላይ አልጠበቅኩም። በጣም ነው የደነገጡት። እንዴት ይሄ ይሆናል? ለምን ሆነ? እሸትን እንዴት እንደዚህ አይነት ነገር ያገኘዋል? በቃ በጣም ደነገጡና በጣም ስሜታዊ ሆኑ። በጣም አለቀሱ። እኔ እንደውም እንደዚህ ያልነበርኩም ነበርና እኛን ሲያስለቅሱ ነው የዋሉት። እዛን ቀን በጣም ተረብሸን ይላል። ያው እኔ ድሮን ምን መልዕክት ማስተላለፍ ስለነበረ ፖስት አድርጌ ለብዙ ሰው ተደራሽ ሆኗል እና ብዙ ሰዎች ደግሞ ያንን እያደረገ ከጎንነን ማለት ችለዋል። ዋናው ታርጌቱ እሱ ስለነበረ ነው እና አንዳንድ ሰው ደግሞ ለምን አለቀሱ የሚል ያው የልጆችን ኢሞሽን መደበቅ አይቻልም። እኔ አሁን እንደ ኃላፊነትም ስለሚሰማቸው ልጆቹ ለምሳሌ ይሄ ነገር ሆኖ እኛ ምንም ሳንል ቢያልፍ እኔ ይወቅሱና እቺን ነገር ለማድረግ ነበረ ሀሳብ። ግን የልጆችን ኢሞሽን ማለት አይቻልም። ደግሞ የነሱ በጣም ጥሩ ልብን ያላቸው በጣም እግዚአብሔር ላይ በጣም ትልቅነት ስላላቸው ያ ሁሉ ከሆነ በኋላ ወደ ምን መጡ? እግዚአብሔር ይህን ቀን ያሳልፍለታል። እግዚአብሔር ከጎኑ አለ። ከዚህም በላይ ከፍ ያደርገዋል። ያኔ ደግሞ ዛሬ እንዳለቀስነው አልቅሰን አንቀርም። ያኔ ደግሞ አብረነው እናመሰግናለን። የምናመሰግንበት ቀን ይመጣል ብለው ደግሞ ወደ ራሳቸው ተመለሱ እና ያንን ተስፋ ነበር። እኔ ለሲመሌ ማለት ብዙ በምችለው አቅም ብዙ ነገር ነበር ማድረግ የምፈልገው። ምንም ነገር ቢኖረኝ እሱ የሚያስፈልገው ከሆነ ልሰጠው ነበር እኔ ሀሳቤ። ግን ሳስበው ምንም ነገር የለኝም በራሴ ማለት ያለኝ ነገር የራሴ ፐርሰናል ነገር አጣሁኝ። ለራሴ ለሱ መስጠት ያለብኝ ለምሳሌ ፐርሰናል ነገር አብሩሽ ማይጋራ ነገር አላ ሰው ማይጋራሽ እንደሱ ነገር አጣሁኝ እና በቃ የምሰጠው ነገር ላይ አጥቼ ተጨንቄ ነበር። እሱ የሚፈልገው ነገር ከሆነ ምንም ነገር ቢሆን ሰጠው ነበር። ግን በቃ አትሊስት ሄድን ላይቭ ላይ አይታችሁናል። ያያችሁን ሰዎች ላይቭ ላይ ሄድን፣ ከሰዎች ጋር ነበርን፣ እንግዳ እየጠሩ ምናምን ቁጭ ብለን ላይቭ ስትሪም ገባን። 2500 አስገብተን ሄድን እና በጣም ምንም ሙላ ነበር ያልደከመኝ። ለሲመሌማ ምንም ነገር እንኳን ድካም ሌላም ነገር ሰጠዋለሁ፣ መስዋዕትነትማ ከፍላለታለሁ ብዬ ገርሞኝ በቃ ኩይኔ ሲመሌ በጣም ነበር አሳዝኖኝ የነበረው ሁላ እና በቃ እንደዛ ነበረ። እሺ ከ6 ዓመት በኋላ መስለኛል ያው ራሱ ነው የሚሆነው ብዬ ነው የማስበው። ምክንያቱም አላ አይደለ አንድ ቢሄቪየር የሚሰው ወይም ደግሞ በቃ እንደምትፈልጊው አይነት ሰው የሚሆንልሽ ሰው ልክ እንደዛ አይነት ሰው የሚሆን ነው የሚመስለኝ። እግዚአብሔር ለአንድ ሰው አንድ ነገር ማድረግ ከፈለገ ያው በአካል ይወርድሽ የሆነ ሰው ይመርጣል። ለእኛ የመረጠው ሸቱን መረጠ። ሌሎችን ደግሞ እሱ ዙሪያ ሰበሰበ ማለት ነው እና ይሄ አጋጣሚ መጥፎ አጋጣሚ ቢሆን በዚህ በአጋጣሚ ባንመሰክር ደስ ይለኝ ነበር፣ ባልሆነ ነበር። ግን ከሆነ ለኛ ይሄንንም አጋጣሚ ለሱ ምስክርነት የሚፈቀድበት እድል ነው። ከኛ በላይ እሱ ሊያመሰግን የሚችል ሰው አለ አላምንና እንደ አንድ እንደተደረገላት እናት ምን ልል እንደምችል አላውቅም። እግዚአብሔር እንደ ቀኝ እጁ ተጠቅሞ ለኔም ብቻ አይደለም ለልጆቼ ብቻ አይደለም ለብዙ ተቋማት
መልካም ነገር አድርጓል ለቤተ ክርስቲያናት ከሀገር ውስጥ ጀምሮ እስከ ውጭ ሀገር ድረስ እየሄደ ያደረገውን ነገር ማየት ይቻላል እና እግዚአብሔር በዚህ ዘመን ያስነሳው መልካም ሰው ነው ብዬ ነው የማስበው እና የዛን ነገር መልካም ነገር ተካፋይና ምስክር በመሆኔ በጣም ኩራት ይሰማኛል። እግዚአብሔር ይመስገን። እና ደግሞ በጣም ትልቅ ምሳሌ ነው ብዬ የማስበው ለምንድን ነው ሶሻል ሚዲያ እያየነው ነው አይደል? በጣም ለብዙ ነገር ወጣቶች ይጠቀሙበታል። ከዛ ውስጥ ግን እንደ ሞዴል ሶሻል ሚዲያ ለበጎ ነገር እንደተጠቀመበት ሞዴል ሆኖ መነሳት የሚችል ነው እና በጣም በነገራችን ላይ እሸቱ መለሰ ሰዎች እሱ እንዲሆነ ምናምን ብለው ያስባሉ። እኔ እሸቱ ፐርሰናሊ ምንም አይሆንም፣ ድርጅቱ ምንም ሊሆን ይችላል። እሸቱ ግን ምንም እንደማይሆን 100% መናገር ይችላል። ምክንያቱም እግዚአብሔር ከሱ ጋር ነው። እንደሱ እግዚአብሔር የሚወደው ሰው ያለ አይመስለኝም። እኔ መንፈሳዊ ቅናት ይሰማኛል ስለሱ ሳስብ። ለራስ ብቻ የማይኖር ብዙዎቻችን እናውቀዋለን፣ ለራሳችን ነው አይደል? እሱ ግን አንተ ለሰው መኖር መቻል መታደል ነው። ያንን ደግሞ እግዚአብሔር ስለሚከፍለው ያንን ለማን እሸቱ ምንም አይሆንም። አንደኛ። ሁለተኛ ነገር እሸቱ በጣም ክሬቲቭ ሰው፣ በጣም የፈጠራ ሰው ነው። ሁሌ አዳዲስ ነገሮች ያመጣል። ሁሌ ገንዘብ ሜክ ማድረግ የሚያስችሉ ትልልቅ ሀሳቦችን ያመጣል። እነሱ እንዴት መተግበር እንዳለበት ያውቃል። እነሱን ለራሴ ልስራው ያለቀን ለራሱ ሲሰራ በጣም መበልበግ የሚችል ሰው። ስለዚህ እሸቱ መለሰ ምንም እንደማይሆን እኔ በእርግጠኝነት ድርጅትን ግን መደገፍ አለብን። ዶንኪ ቲዩብንና እሸቱን አንዳንዴ ለይተን ብናይ የኔ አላቅም ከተሳሳትኩ ልታረም እችላለሁ። ዶንኪ ቲዩብንና እሸቱን አንዳንዴ ለያይቼ ስለማይ ነው እና እሸቱን ለራሱ ከሰራ በጣም ትልቅ ቦታ የሚደርስ ነው። ለዶንኪ ቲዩብ ሲሰራ ድርጅቱን ሲያቋቁም ድርጅቱ ደግሞ የቆመው ለማህበረሰብ ነው ብዬ ስለማመን የኛም ነው ዶንኪ ቲዩብ የኔም ነው የሁሉም ሰው ነው። ዶንኪ ቲዩብ መቋቋም አለበት፣ መቆም አለበት። እሱ የሁላችንም ኃላፊነት ነው። እሸቱ ግን በጣም ጊፍትድ የሆነ ሰው ነው። ስለዚህ ሰክሰስፉል የሚሆን ሁሉ ማለት ነው። የሚሰራቸው ስራዎችም ሁሌ የበረከት ስራዎች ስለሆኑ በረከቱን ወደፊት የሚያስብ ሰው ነው ማለት ነው። እሱማ እኔ ትንሽ ራመድ ብዬ ተቃቀፍን አንጠለጠለኝ ምናምን ደስ አለን። እሱ ፍሌክሲብል አይደለ እኛማ ስንደርስ እሱ ስልክ እያወራ ነበረና በቃ አነራብሽው ልክ አንደኛ ወራ ሁለተኛ ወራ ማለት አንዱ ሲያልቅ ቆይ እስቲ እንደገና ጀምረን ቶሎ ብሎ እንደገና ቶሎ ሲል ልክ ሶስተኛውን ሲጨርስ ትንሽ ስፔስ ስናገኝ ቶሎ ብለን ገባን። ከዛ እንዴ ብሎ በቃ ተቃቀፍና አንጠለጠለኝ። ወንበር ላይ ተቀመጥኩኝ፣ እሷም ተቀመጠች መሀላችን። በተሽከርካሪ ወንበር ተቀመጠና ስናወራ ኪሎ ስንለካ ምናምን ነበረ። ያው አሸነፍኳል። እሺ ገጠር ሲገባ እኛ ተከትለው ነው ምን ይዘን ይመስላል። ምክንያቱም አንደኛ በጣም ያለንን አታችመንት እንግዲህ ነግረናቸዋል። እኛ ከሰው ጋር ይቀላቀለን እሱ ነው። እንዲህ እናንተ ራሱ እንዲህ ፒክቸር አብረን እንነሳ የምትሉን የምትወዱን በጣም እንደዚህ ከእናንተ ጋር እንደዚህ አይነት ግንኙነት ያለን በእሺ መለይ ምክንያት ነው እና ከባለ ሁለታችሁ ጋር መለያየት ስለማንፈልግ ማንም ሰው አይፈልግም እና በጣም ፍቅር አለን ለሱ። ስለዚህ ተከትለነው ገጠር ተባለ። ቪዲዮ ላይ እንደታየው በተለይ ሱሊ በቃ ስብስብ ብላ ስታለቅስ ሲያለቅሱ ረጅም ጊዜ ፈጅቶብናል እነሱን ማባበልና ጉዳዩ እሸቱን ምንም እንደማያደርገው ለማስረዳት ምንም አይሆንም፣ ግን ስራው ነው። ስራው ደግሞ ይስተካከላል። መልሼ እነሱን ወደ አረጋግቼ ወደ መስመር ለማስገባት ረጅም ሰዓት ነው። ከዛ በኋላ ግን ጥያቄያቸው የነበረው እሺን በምን ማገዝ እንችላለን? እሺ ጥሪን ያደረገው ከጎኑ ሁኑ ያለው አልኳቸው። ስለዚህ እሺን ከጎኑ እንደሆነ ማሳየት አለብን፣ መሄድ አለብን ያሉትና ያ ከሺ ጋር ድንቱቲ ለድንቅ ልጆች ብቻ የምንገናኘው ሰው የማይረሳ ሰው የማይተው ሰው ነውና እንጠያየቃለን።
ቤቱን እንሄዳለን፣ እሱን ይጠይቀናል እና ሄድን። ስንሄድ በጣም በሚገርም ሁኔታ ላይቭ ነበረ። ላይቭ የመጨረሻ ቀን ነበር የደረስነው እና አጋጣሚ እንደው ያንን አጋጣሚ ባናገኝ እኔ በጣም ነበር የምጸጸተው እና ላይቭ ላይ የሜምበርሺፕ ፕሮግራም ነበረ እና እሱ ላይ ነበር የደረስነው። እዛ ላይ ጆይን አደረግን። ስንሄድ እሱም አላወቀም። ከእሱ ሰራተኞች ጋር ደዋውለን ሄድን። ሲያገኛቸው በጣም ነው ደስ ያላቸው። አጠገቡ ቁጭ ብለው ሳያቸው እኔም በጣም ነው ደስ ያለኝ። የእሱን ውለታ መክፈል በጣም ከባድ ነው፣ ግን ሰው በፈለገ ሰዓት እኛም አለንን ልህኮ ብለን ከጎኑ መገኘታችን በጣም ነው የሚያኮራኝ። እግዚአብሔር ይመስገን እና የመጨረሻ ሜምበርሺፕ ላይ ፕሮግራም የሚያንጅ ማለት ነው። እነሱ በጣም የሚያደርጉበት ምንድን ነው? እነሱ ትንንሽ ልጆችም ቢሆኑ ትልቅ ልብ ይዘው ትልቅ ፍቅር ነው ለሱ ውስጣቸው እና አጠገቡ ተገኝተዋል። ሰው ያስፈልገኛል ማለት ሰዓት ቦታ ይዘው አጠገቡ ተገኝተዋል እና ይሄ በጣም ደስ የሚለኝ። እግዚአብሔር ይመስገን ደግሞ ይቺን እድል ስላመቻቸልን። ምክንያቱም እኔ አሁን የእሸቱን ውለታ እንደዚህ ተናግሬ የምጨርሰውም አይደለም፣ አመስግኜም አይወጣልኝም። ነገር ግን ምናልባት እቺን ይሄንን እንኳን አጋጣሚ ሚስት ብናደርገው ኖሮ በጣም ነበር የሚጸጸተው እና ሌሊቱን አብረውት ላይ ሲያስኬዱ ነበረ። ብዙ ሜምበርሺፖች በሰዓቱ ገብተውልናል። በጣም ደስተኛ የሚያሆነ ደግሞ ይሄ ብቻ አይደለም፣ ሁል ጊዜ መቼም ቢሆን ማለት ነው እሺ ሰው ባስፈለገው ቁጥር እንግዲህ እኛ አቅማችን በጣም ውስን ነው አውቃለሁ፣ ግን ያስፈልገኛል ብሎ ባሰበ ሰዓት በማንኛውም ጊዜ ከጎኑ ሁሉም ደግሞ በጸሎት እናስባለን። የእውነት ነው ለማለት ለካሜራ ሰሊ ከልባቸው ነው አንዳንድ ጉዳዮች የሚያሳስቧቸው። ትንሽ ነገር ተነግሯቸው ጉዳዩን በጣም ትልቅ የሚያደርጉ ናቸው እና ሁልጊዜም ሲጸልዩ ይጸልዩለታል እና እግዚአብሔር ደግሞ አያሳፍረንም። የእነዚህን የንጹሐን ህፃናትን ልብ ያውቃል፣ የእነሱን ጸሎት ደግሞ ይሰማል። ስለዚህ ወደሚፈልገው ከፍታ ያደርሰዋል። እኔ ለሽመሌ ውሽ ማደርገው ሽመሌ እግዚአብሔር ረድቶ ወደ ነበርክበት እንድትመለስ ነው። እናም እግዚአብሔር ደግሞ ጥሎ አይጥልህም። አንተ አይረሳህም። ምክንያቱም አንተ የእግዚአብሔርን ቤት የሰራ ሰው ስለሆንክ፣ የእግዚአብሔር ቤት እንዲሰራ ያረክ ሰው ስለሆንክ፣ እንዲሰራም የተባበርክ ሰው ስለሆንክ አንተን መቼም አይረሳህም። አንተን ሁሌም ያያል። ሁሌም ካንተ ላይ አይኑን አይነቅልምና እግዚአብሔር ካንተ ጋር ይሁንልሃለሁ። አሁን ደግሞ አንተ ወደ ነበርክበት ተመለሰ ለመገናኘት እግዚአብሔር ያውቃል። እሺ መሌ በጣም ነው የምንወድህ። እግዚአብሔር እርግጠኛ ነኝ ከዚህ ችግር ያላቅቃል ወይም ደግሞ እንትን ያደርጋል። በቃ እሺ መሌ እርግጠኛ ነኝ ከዚህ ችግር ያላቅቃል። እግዚአብሔር በጣም ነው የሚወድህ አንተን። እንደዚህ የሱን ቤት የምታንጸው እሱ እንዲሁ ዝም ብሎ አይተውህም። በጣም ነው የሚወድህ። እኛም ብንሆን በጣም ነው የምንወድህ። እግዚአብሔርም ኢትዮጵያ ሕዝብም ያግዛል። እኛ በኢትዮጵያ ሕዝብ ወክለን ወይም ደግሞ እነሱም እኛን ወክለው እንተጋገዛለን። ሁላችንም አንተን ለማገዝ ዝግጁ ነን። አንተ እንዳገዝከን እንወዳለን። እሺ ምድር ላይ ሆነን እንመኛለን። ሁሌ ደግሞ የምንመኘው ምኞት ትክክል ላይሆን ይችላል። የኛ እይታ ነው። እኔ የምመኝለት ለሺ ምድር ላይ ያሉ መልካም የተባሉት ነገሮች ሁሉ እንዲሆኑለት ተደስቶ የሱ ደስታ ሰዎች ሲደስቱ ማየት ነው። ኖርማሊ ተቀባይበት ተደስቶ እንዲኖር ሀሳቡ ሁሉ ተሳክቶ ስራውም የሚፈልግበት ጥግ ድረስ ደርሶ ምድር ላይ ያሉት መልካሞች ሁሉ መልካም ነገር ሁሉ እንዲገጥሙት እንመኛለን። ያው እሺ በሰጠን መልዕክት መሰረት ዶንኪ ማገዝ የሚቻለው ውጭ ሀገር ሆኖ ቪዲዮ የሚመለከቱ ሰዎች ሜምበር ጋር ሆነው ዶንኪ ሜምበርሺፕ ተጀምሯል።
ሜምበርሺፑ ክፍት ነው እስካሁን ድረስ። ስለዚህ ሜምበር ይሆናሉ ማለት ነው። ሜምበርሺፑ $50 ጀምሮ ከፍ ከፍ እያለ የሚመጣ የሜምበርሺፕ አይነት ነው። ሜምበርሺፕ ከሆኑ ዶንኪቲዩብ መቆም ይችላል ማለት ነው። ሁለተኛ አገልግሎት ሆነን ደግሞ የዶንኪቲዩብ ቪዲዮዎችን የምናይ ሰዎች ቪፒኤን እያበራን ብናይ ሰፖርት እናደርገዋለን። እሱም ከዚህ በላይ የጠየቀው ነገር የለም። ሌላው ደግሞ ባርኮድ አስቀምጧል። በዛ መሰረት ደግሞ አቅም ያለው ሰፖርት ቢያደርገው ይህ አጭር ጊዜ ውስጥ ማለት የምንችለው ግን ዶንኪቲዩብን ለረጅም ጊዜ አቋቁሞት ሊዘልቀው የሚችል ሰፖርት ስለሆነ ስፔሻሊ ውጭ ያላችሁ ወገኞቻችን፣ ቤተሰቦቻችን እባካችሁ ዶንኪቲዩብን ሰፖርት ለማድረግ ሜምበርሺፕ እየገቡ እንጠቅል የሚል